በብዛት ሲቀርቡልኝ ከነበሩ ጥያቄዎች መካከል አንደኛው ኢፖክሲን ከመቀባታችን በፊት ፕራይመሪ ማድረጋችን ነሰሰሪ ነው ወይም ደግሞ ግዴታ ነው ወይ የሚሉ ጥያቄዎች በብዛት እያስተናገድኩኝ ነበረ። ታዲያ ሰላም እንዴት አላችሁ? የሃኖን ኢፖክሲ አምሃሪክ ቤተሰቦች እንኳን ለብርሃነ ትንሣኤው አደረሳችሁ እያልኩኝ ብዙዎቻችሁ በብዛት ስጠይቁኝ ወደ ነበረው ጥያቄዎች አልፋለሁ። እንግዲህ በብዛት ሲቀርቡልኝ ከነበሩ ጥያቄዎች መካከል አንደኛው ኢፖክሲን ከመቀባታችን በፊት ፕራይመሪ ማድረጋችን ነሰሰሪ ነው ወይም ደግሞ ግዴታ ነው ወይ የሚሉ ጥያቄዎች በብዛት እያስተናገድኩኝ ነበረ። ታዲያ በኤምዴፍ ላይ ከሆነ የምንሰራው ፕራይመሪ ማድረጋችን ግዴታና ወሳኝ ነው። ይሄ የሆነበትን ምክንያት ደግሞ ላስረዳችሁ። ምክንያቱም ኤምዴፍ እንደምታውቁት እንግዲህ ልክ እንደነ ጣውላ ወይም ደግሞ እንደተለያዩ እንጨቶች ወጥ እንጨት አይደለም። ነገር ግን ኮምፕረስ ተደርጎ በኬሚካል ፕሮሰስ ውስጥ እና በተለያየ የኢንዱስትሪያል ፕሮሰስ ውስጥ አልፎ የሚቀርብ እንጨት ነው እንጂ ወጥ እንጨት ወይም ደግሞ በተፈጥሮ እንደምናገኘው አይነት እንጨት አይደለም እና በዚህም ምክንያት ሊኩር ነገሮችን ወይም ደግሞ ፈሳሻማ ነገሮችን ወደ ውስጡ ያስገባል። ለምሳሌ የተወሰነ የኤምዲኤፋችሁን ፓርት ቁረጡትና ውሃ አሰሳችሁበት ከተወሰኑ ደቂቃዎች በኋላ ተመልከቱት። የመነፋፋትና ከነበረው ቲክነስ በጣም የመወፈር አይነት ባህሪን ታስተውልበታላችሁ። ስለዚህ የምትቀቡትም ኢፖክሲ ፈሳሻማ ኬሚካል እንደመሆኑ ኤምዲኤፋችሁ ላይ በቀጥታ የምትቀቡት ከሆነ ወደ ውስጥ ይመጣውና ኤምዲኤፋችሁ ይነፋፋል ወይም ደግሞ ይወፍራል ማለት ነው። ከዛ በተጨማሪም ደግሞ ምንም አይነት ኢፖክሲ ያልቀባችሁበትም ጭምር እስኪመስል ድረስ ምጥጥ አድርጎ ሊይዝባችሁ ይችላል። ታዲያ ይህንን አይነት ስህተት ለማስቀረት ግዴታ ፕራይመሪ እንቀባለን ማለት ነው። ፕራይመሪዎችን ስትገዙ ሁለት አይነት ፕራይመሪዎች አሉ። አንደኛው ኬሚካል ፕራይመሪ ሲሆን ሁለተኛው ደግሞ የውሃ ፕራይመሪ ተብሎ የሚሸጥ ነው። እነኚህ ታዲያ የሚቀላቀሉባቸው ወይም ደግሞ የሚበጣበጡበት አይነቶች ናቸው ማለት ነው። የውሃ ፕራይመሪ የምንለው በውሃ በጥብጠን የምንሰራው ስለሆነ እሱንም መግዛት ትችላላችሁ፣ ወይም ደግሞ የኬሚካሉንም ገዝታችሁ መስራት ትችላላችሁ። ነገር ግን የምትሰሩት ስራ ደግሞ የሪቨርቴብል ከሆነ ይሄ ፕራይመሪዎች ላያስፈልጓችሁ ይችላሉ ማለት ነው። ወይም ደግሞ ግዴታ ላይሆንባችሁ ይችላል። ነገር ግን በማንኛውም በጣውላም ላይ ሆነ በተለያዩ የእንጨት ታይፖች ላይ ስትሰሩ ግዴታ ፕራይመሪ መጠቀም ግዴታ ነው ማለት ነው። ስለዚህ በሁሉም ስራችሁ ላይ ፕራይመሪን መጠቀም መርሳት የለባችሁም። ከስራችን በፊት ፕራይመሪያችንን መቀባት፣ ከዛ በኋላ ይሄ ፕራይመሪ ደግሞ እስኪደርቅ ይጠበቃል። ፕራይመሪዎች ብዙ ጊዜ የሚደርቁት ፀሐይ ላይ ካወጣችኋቸው ከ30 ደቂቃ ድረስ በደንብ መጦ መድረቅ ይችላል። ነገር ግን ፀሐይ ከሌለ ደግሞ አንዳንድ ጊዜ 1 ሰዓትም ሆነ 2 ሰዓት ሊቆይባችሁ ይችላል። ይሄንን በእጃችሁ እየነካችሁ ቅዝቃዜውንና እርጥበቱን ቼክ ማድረግ ትችላላችሁ ማለት ነው። እናም በደንብ ከደረቀ በኋላ የምትቀቡትን ኢፖክሲ ወይም ደግሞ የምትሰሩትን ዲዛይን እላዩ ላይ መስራት ትችላላችሁ ማለት ነው። ኤዘር ባክግራውንድ አድርጋችሁ ከዛ በኋላ የተለያዩ ዲዛይኖችን መጠቀም ወይንም ደግሞ በላዩ ላይ ደግሞ የተለያዩ ቅርጾችን እያወጣችሁ መስራትና ኢፖክሲያችሁን መጠቀም ትችላላችሁ። ነገር ግን ስላድኖችን ወይም ደግሞ የሚለጠፉ ስቲከሮችን የምትጠቀሙ ከሆነ ይሄ ፕራይመሪ ነሰሰሪ አይደለም ማለት ነው። ስለዚህ እንደየስራችሁ እያያችሁ ፕራይመሪያችሁን ቅድሚያ መቀባት፣ ከዛ በኋላ ደግሞ ስራችሁን በቀጥታ መስራትና መጨረስ ትችላላችሁ ማለት ነው። ነገር ግን ሰዓትም ሆነ ኮፊ ቴብል ወይም ደግሞ የተለያዩ ዲዛይኖችን በምትሰሩበት ሰዓት በሰፈሪያንም ሆነ ወይም ደግሞ በኤምዴፍ ተጠቅማችሁ ወይም በተለያዩ እንጨቶችም የምትጠቀሙ ከሆነ ፕራይመሪ እንድትቀቡ ይመከራል ማለት ነው። ስለዚህ በፕራይመሪ ላይ ያላችሁን ጥያቄ በዚህ መልኩ በዚህ ቪዲዮ መልሼላችኋለሁ ብዬ ተስፋ አደርጋለሁ። በቀጣይ በሃኖን ኢፖክሲ አምሃሪክ በተለያዩ ቪዲዮዎች እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰቦች ሁኑ። የተለያዩ በኢፖክሲ ዙሪያ ላይ የሚያጠኑ ቪዲዮዎችን እየሰራን ለእናንተ እናቀርባለን። በዛም ተጠቃሚ እንደምትሆኑበት ሙሉ እምነት አለን። ምክንያቱም ብዙዎች እየተጠቀሙበት ስለሆነ ማለት ነው። ስለዚህ ቀጣዩ ቪዲዮ እንዳያመልጣችሁና በቶሎ ለእናንተ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። መልካም ጊዜ